በህወሓት ሚስጥራዊ ቦታዎች ላይ እርምጃ ሊወሰድ መሆኑ ተሰማ። የተለያዩ የመረጃ ምንጮች እንደሚያመለክቱት የኢትዮጵያ አየር ኃይል በህወሓት ቲፒኤልኤፍ ከፍተኛ አመራሮች ሚስጥራዊ የመሸሸጊያ ቦታዎች ላይ ተከታታይነት ያላቸውን ወታደራዊ እርምጃዎችን ለመውሰድ የመጨረሻ ዝግጅቱን ማጠናቀቁ ተገልጿል። ዝርዝር ዘገባን ይዘናል። በራያ ግንባር አዲስ ወታደራዊ እንቅስቃሴዎችን ለማድረግ የታሰቡ ዝግጅቶች እየተደረጉ መሆናቸውን የሚጠቁሙ መረጃዎች በመውጣት ላይ ናቸው። የፋኖ አመራሮች የሆኑት ከህወሓት ቲፒኤልኤፍ ጋር በተደረገ የጋራ ስምምነት መሰረት ታጣቂዎችን በራያ አቅጣጫ ለማሰለፍ ቅድመ ዝግጅት እያደረጉ ነው። በሱዳን አልሻረክ ይንቀሳቀስ የነበረው የትህነግ የድሮን ጣቢያ በድራሽ ምት መውደሙ ተገለጸ። የዚህም ዜና ዝርዝር የዜናችን አንዱ አካል ነው። ከውጭ በሩሲያ ታኔኮ የነዳጅ ማጣሪያ ላይ በተፈጸመ የድሮን ጥቃት የ13 ሰዎች ህይወት አለፈ። ዕለተ ሐሙስ ነሐሴ 7 ቀን 2018 ዓ.ም ሰላም ጤና ይስጥልን። እየተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ዕለተ ሐሙስ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን ቀደም ብለን ባሻገርናቸው በትረሳ ጉዳዮቻችን ጀምረናል። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ እስከ ፍጻሜው ድረስ አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ እነዚህንና ሌሎች ቀሪ መረጃዎችን ወደ እናንተ በዝርዝር የምናደርስ ይሆናል። አብራችሁን ቆዩ። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። ተመልሰናል። በቅድሚያም በህወሓት ምስጢራዊ ቦታዎች ላይ እርምጃ ሊወሰድ ነው ተባለ። የተለያዩ የመረጃ ምንጮች እንደሚያመለክቱት የኢትዮጵያ አየር ኃይል በህወሓት ከፍተኛ አመራሮች ምስጢራዊ የመሸሸጊያ ቦታዎች ላይ ተከታታይነት ያላቸውን ወታደራዊ እርምጃዎችን ለመውሰድ የመጨረሻ ዝግጅታቸውን አጠናቀዋል። በወታደራዊ ክበቦችና በቦታዎች ባሉ የውስጥ የመረጃ ምንጮች በኩል የአመራሮቹ እንቅስቃሴ የተሸሸጉበት መሸሸጊያና የትዕዛዝ ማዕከላት ጥብቅ ክትትል እየተደረገባቸውም ይገኛል። አየር ኃይሉ የታለሙትን ቦታዎች ላይ ፈጣን እንዲሁም መብረቃዊ የአየር ድብደባን ለማካሄድ አስፈላጊውን ዝግጅት ማጠናቀቁም ተገልጿል። በድርጅቱ ከፍተኛ አመራሮች ላይ የሚወሰደው ይህ እርምጃ በቡድን የትዕዛዝ ሰንሰለትን በማዳከም አጠቃላይ ወታደራዊ እንዲሁም ፖለቲካዊ እንቅስቃሴውን ለማስቆም ያለመ እንደሆነም ይነገራል። አየር ኃይሉ በቅርቡ በርካታ ሰበር ዜናዎችን ሊያሰማ ጫፍ ላይ የደረሰ ሲሆን ለዚህም የመረጃ ምንጮች ጥቆማ በመስጠት ከፍተኛ ሚናን እየተጫወቱ እንደሚገኝ ለማወቅ ተችሏል። የተገለጹት የታቀዱ እርምጃዎች ከተከናወኑ በክልሉ ያለውን የደህንነት የወታደራዊ የበላይነት እንዲሁም የፖለቲካ ድርድር ሁኔታዎችን በከፍተኛ ደረጃ ሊለውጡ እንደሚችልም ይታመናል። በራያ ግንባር አዲስ ወታደራዊ እንቅስቃሴዎችን ለማድረግ የታሰቡ ዝግጅቶች የተደረጉ መሆናቸውን የሚጠቁሙ መረጃዎች በመውጣት ላይ ናቸው። የፋኖ አመራሮች የሆኑት ከህወሓት ቲፒኤልኤፍ ጋር በተደረገ የጋራ ስምምነት መሰረት ታጣቂዎችን በራያ አቅጣጫ ለማሰለፍ ቅድመ ዝግጅትን እያደረጉ መሆኑ ተገልጿል። ተጨማሪ አለን። የፋኖ አመራሮች ከህወሓት ወገን ከተወከሉ አካላት ጋር ባደረጉት ስምምነት መሰረት በራያ ግንባር ታጣቂ ኃይሎችን ለውጊያ ለማሰለፍ እንቅስቃሴ ጀምረዋል ተብሏል። ዘገባው አክሎ እንደሚያስረዳው ቀደም ሲል በአርሚ 26 ላይ የደረሰ ድሮን ምት እንዲሁም የደረሰው ጉዳት ትምህርት ሊሆን እንደሚገባ በመጥቀስ ታጣቂዎቹ የጥቂት አመራሮች የፖለቲካ ፍላጎት ማስፈጸሚያ ከመሆን ሊቆጠቡ እንደሚገባ ጥሪ ቀርቧል። በራያ መሬት ላይ የሚደረገው ይህ አዲስ የኃይል ስብስብና ወታደራዊ እንቅስቃሴ በአካባቢው ማህበረሰብ ላይ ተጨማሪ የደህንነት እንዲሁም የሰላም ስጋት እንዳይፈጠር ስጋት መኖሩ ተገልጿል። ቀደም ሲል በጽኑ ይቃወሙት የነበረውን ህወሓትን ከፋኖ አመራሮች ጋር አብሮ ለመሰለፍ ተስማምተዋል መባሉ በሁለቱ አካላት መካከል የነበረውን ህብረት ወይንም የስልት ለውጥ የሚያሳይ በመሆኑ በትግራይና በአማራ ክልል ቦርደር አካባቢዎች ያለውን የኃይል ሚዛንን ሊለውጥ ይችላል። በዘገባው ላይ የተጠቀሰው የድሮን ጥቃት እንዲሁም የአየር ላይ የበላይነት በዘመናዊ
ዘመናዊ የውጊያ ስልት ውስጥ የሚጫወተው ሚና ከፍተኛ በመሆኑ በምድር ላይ የሚደረጉ የኃይል ስብስቦችን እንዲሁም የተዋጊዎችን እንቅስቃሴ በከፍተኛ ሁኔታ የሚገድብ እንዲሁም ተጋላጭ የሚያደርግ ነው። በሱዳን አልሻረክ ይንቀሳቀስ የነበረው የትህነግ የድሮን ጣቢያ በደራሽ ምት መውደሙ ተገለጸ። ተጨማሪውን እንመልከት። ትህነግ በሀገር ውስጥና በጎረቤት ሀገራት ዘርግቷቸው የነበሩ ወታደራዊ ምሽጎችና የድጋፍ መዋቅሮች እየወደሙበት በሚገኙበት በአሁኑ ወቅት በሱዳን አልሻረክ አካባቢ ተመስርቶ የነበረውና በድርጅቱ ታጣቂዎችና የቴክኒክ ኦፕሬተሮች ይንቀሳቀስ የነበረ ድብቅ የድሮን ጣቢያ በሱዳን ፈጥኖ ደራሽ ኃይል እርምጃ ሙሉ በሙሉ መደምሰሱን የመረጃ ምንጮች ገልጸዋል። የመረጃ ምንጮች እንደጠቀሱት እርምጃው የተወሰደው በሱዳን አልሻረክ ክልል ድብቅ እንቅስቃሴ ሲያደርግበት በነበረው ወታደራዊ ይዞታ ላይ ነው። በዚሁ ድንገተኛ ጥቃት በቦታው የነበሩና የድሮን እንቅስቃሴውን በበላይነት ይመሩ የነበሩ የትህነግ ከፍተኛ የቴክኒክ ባለሙያዎች እንዲሁም ወታደራዊ አዛዦች መመታታቸውን አክለው ገልጸዋል። ጥቃቱን ያካሄደው የሱዳን ፈጥኖ ደራሽ ኃይል በድንበር አካባቢ የሚያደርገው ያልተጠበቁና ያልተፈቀዱ የቴክኖሎጂና ወታደራዊ እንቅስቃሴዎችን ለመግታት በወሰደው የተቀናጀ እርምጃ የትህነግ የድሮን ማዘዣ ማዕከል የመገናኛ መሳሪያዎችና የድሮን እቃዎች ሙሉ በሙሉ ከጥቅም ውጪ መሆናቸውን የመረጃ ምንጮቹ አረጋግጠዋል። እንደ መረጃ ምንጮቹ ገለጻ ከሆነ ትህነግ ከቅርብ ጊዜ ወዲህ በክልሉ ያለውን ወታደራዊ ተጽዕኖን ለማስፋትና የጎረቤት ሀገራትን የድንበር ቀጠናዎችን ለወታደራዊ ስልጠናና የቴክኒክ እንቅስቃሴዎች ለመጠቀም ሲጥር ቆይቷል። በተለይም በሱዳን በኩል የሚደረጉ የሎጂስቲክስና የቴክኖሎጂ አቅርቦቶችን በመጠቀም ያልተረጋጋ ሁኔታ ለመፍጠር ያደረገው ሙከራ በየጊዜው በድንበር ጠባቂዎችና በአካባቢው ኃይሎች የቅርብ ክትትል ሲደረግበት እንደነበርም ተጠቅሷል። የአሁኑ የድሮን ጣቢያ መደምሰስ ቡድኑ ከሀገር ውጭ ዘርግቶት የነበረውን ድብቅ የመረጃና የድሮን መዋቅር ከፍተኛ ምት እየሰጠው ሲሆን የትህነግን ወታደራዊ አቅም በእጅጉ እንዳዳከሙ የመረጃ ምንጮችና የወታደራዊ ዘርፍ ተንታኞች አብራርተዋል። የቲፒኤልኤፍ አመራር በአዲሱ የውጊያ እንቅስቃሴ ውስጥ ከባድ ክልላዊ እንዲሁም ሃይማኖታዊ ልዩነቶችን እያሳየ የኃይል አስተላለፍ መዋቅር መዘርጋቱን የሚገልጹ መረጃዎች በመውጣት ላይ ናቸው። ዘገባዎች እንደሚጠቅሱት ከሆነ ቡድኑ የተወሰነ አካባቢ ተወላጆችን ከፊት መስመር በመጠበቅ ሌሎችን ግን ለከፍተኛ አደጋ የሚያጋልጥ ስትራቴጂን እየተከተለ ይገኛል። ከህወሓት ከፍተኛ አመራሮች ጋር የቀረበ ግንኙነት አላቸው የሚባሉት የአድዋ የአክሱም እንዲሁም የሽሬ ተወላጅ የሆኑ ተዋጊዎችን ከፊት መስመር ውጊያ እንዲገለሉ እንዲሁም ጥበቃ እንዲደረግላቸው መደረጉም ተገልጿል። በተቃራኒው በውጊያው የመጀመሪያ መስመር ላይ እንዲሰለፉ እየተደረጉ ያሉት የተንቤን የእንደርታ እንዲሁም የሌሎች አካባቢ ተወላጆች እንደሆኑ ተገልጿል። ይህ አይነቱ አሰላለፍ በድርጅቱ አባላት እንዲሁም በክልሉ ህዝብ መካከል ከፍተኛ የቅሬታ የእርስ በእርስ ጥርጣሬ እንዲሁም የክልል መከፋፈልን ስሜትን ሊያባብስ እንደሚችልም ይገመታል። ይህ አይነቱ አሰላለፍ በድርጅቱ አባላት እንዲሁም በክልሉ ህዝብ መካከል ከፍተኛ የቅሬታ የእርስ በእርስ ጥርጣሬ እንዲሁም የክልላዊ መከፋፈል ስሜትን ሊያባብስ እንደሚችልም ይገመታል። የትግራይ ህዝብ በህወሓት ቡድን ላይ ጠንከር ያሉ ውሳኔዎችን መወሰን ይጠበቅበታል አለ ጋዜጠኛ ዳሞራ ያህያ። የትግራይ ህዝብ በህወሓት ቡድን ላይ ጠንካራ ውሳኔዎችን በማሳለፍ ክልሉን ወደ ነበረበት ሰላማዊ ሁኔታ ለመመለስ የማያዳግም እርምጃ መውሰድ ይኖርበታል ሲል ጋዜጠኛ ዳሞራ ያህያ ተናግሯል። ዝርዝሩን እንሆ። የህወሓት አመራሮችና የትግራይን የወርቅ ማዕድንን በኮንትሮባንድ መንገድ በመዝረፍ ላይ ናቸው ብለዋል። የትግራይ ህዝብ በህወሓት ቡድን ላይ ጠንከር ያሉ ውሳኔዎችን መወሰን ይጠበቅበታል። ጋዜጠኛ ዳሞራ ያህያ ለጋዜጣ ፕላስ በሰጡት አስተያየትም የትግራይ ህዝብ በህወሓት ቡድን ላይ ጠንካራ ውሳኔዎችን በማሳለፍ ክልሉን ወደ ነበረበት ሰላማዊ ሁኔታ ለመመለስ የማያዳግም እርምጃ መውሰድ ይኖርበታል ብለዋል። የህወሓት ቡድን የዓለም አቀፍ አሸባሪነትን መመዘኛዎችን እያሟላ እንደሚገኝ ያነሱት ጋዜጠኛው ቡድኑ ወጣቶችን ለሌላ ሀገር አሳልፎ በመሸጥ ማዕድንን በመዝረፍና በኮንትሮባንድ ወደ ውጪ በመላክ ላይ እንደሚገኝም ተናግረዋል። በተለይም ቡድኑ በትግራይ አካባቢ ያለውን የወርቅ ማዕድንን በስፋት በመዝረፍና በኮንትሮባንድ መንገድ ወደ ሌላ ሀገር በመሸጥ ላይ እንደሚገኝ ጠቁሟል። ይህንኑ የሀብት ዘረፋ እያካሄዱ የሚገኙት የፖለቲካ ኃይሎችና በተለይም የህወሓት ቡድን ከፍተኛ የበላይ አመራሮች መሆናቸውን አስረድተዋል። በክልሉ ባለው የሰላም እጦት ምክንያት ወጣቶች ወደ አዲስ አበባና ወደ ሌሎች የሀገሪቱ ክልሎች በመሸሽ ላይ መሆናቸውን የጠቀሱት ጋዜጠኛ ዳሞራ በአሁኑ ሰዓት የትግራይ ወጣቶች
በርካቶች እስከ ሩዋንዳና ኡጋንዳ ድረስ ለመሰደድ መገደዳቸውንም ገልጸዋል። አክለውም መላው ኢትዮጵያውያን ክልሉ ከንቱ በሆኑ የራሱ ልጆች ሲጠፋ በዝምታ ማየት እንደሌለባቸው አጽንኦት ሰጥተው ተናግረዋል። የኢትዮጵያ ስኬታማ የቴክኖሎጂ ሉዓላዊነት ጉዞ አንዱ መገለጫ ነው። መሶብ የአንድ ማዕከል አገልግሎት የመንግስት አገልግሎቶችን ለማግኘት በተለያዩ መንግስት መስሪያ ቤቶች መመላለስ፣ የወረቀት ክምርና ረጅም ሰልፍ የኢትዮጵያውያን የቆየ የዕለት ተዕለት ፈተና ነበር። በዚህ ርዕሰ ጉዳይ ዙሪያ ተከታዩን ይዘናል። ይህንን የዜጎችን እንግልት በዘላቂነት ለመቅረፍና አሰራርን ለማዘመን ታስቦ የተመሰረተው መሶብ የተቀናጀ የአንድ ማዕከል አገልግሎት በሀገሪቱ ታሪክ ውስጥ አዲስ ምዕራፍን ከፍቷል። የተቀናጀው የአዲስ መሶብ ሱፐር አፕ ዲጂታል መድረክ ደግሞ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ሚያዝያ ወር 2017 ዓ.ም በይፋ ተመርቆ ወደ ሙሉ ስራ መግባቱ ይታወሳል። የመሶብ ዋና ዓላማ ተበታትነው የነበሩ ልዩ ልዩ የመንግስት አገልግሎቶችን በዲጂታል ቴክኖሎጂ አጋዥነት በአንድ ጣሪያ ስር ማገናኘት ነው። ተገልጋዮች እንደ ፓስፖርት፣ ውክልና፣ የንግድ ፍቃድ እንዲሁም የሰነዶች ማረጋገጫ ያሉ ወሳኝ ጉዳዮቻቸውን በአንድ ማዕከል ወይንም በሞባይል መተግበሪያቸው ማከናወን ይችላሉ። በቀን የስራ ሰዓት መስተናገድ ለማይችሉ ሰራተኞችና ነጋዴዎች ምቹ ሁኔታ ለመፍጠር ከተለመደው የስራ ሰዓት ውጪ የምሽት አገልግሎት በይፋ ተጀምሯል። ከዚህ በተጨማሪም ወደ ማህበረሰቡ በቀጥታ በመሄድ አገልግሎት የሚሰጡት እንዲሁም የራሳቸውን ኃይል በከፊል ከፀሐይ ብርሃን የሚያመነጩት ዘመናዊ ተንቀሳቃሽ አውቶቡሶች በተለይ ለአረጋውያንና ለአካል ጉዳተኞች የቤት ለቤት አገልግሎትን መስጠት ጀምረዋል። በአሁኑ ወቅት መሶብ ከሀገር ውስጥ አልፎ ዓለም አቀፍ ትኩረትን እየሳበ ይገኛል። ለአፍሪካ ሀገራት በቴክኖሎጂ የተደገፈ የመንግስት አገልግሎት ስርዓትን ለመገንባት እንደ ትልቅ የምርጥ ተሞክሮ እየተወሰደ መሆኑን ተከትሎም በቀጣይ ከጅቡቲ፣ ደቡብ ሱዳን እንዲሁም ኬንያ ጋር በዲጂታል አገልግሎት ዙሪያ የጋራ ትስስር በመፍጠር የአህጉር አቀፍ የዲጂታል ስርዓት የመገንባትን ስትራቴጂ ተነድፎ እየተሰራ ይገኛል። የመገናኛ ብዙሃን ባለስልጣን ከተለያዩ ተቋማት ጋር ያደረገው ስምምነት የመገናኛ ብዙሃን የቁጥጥር እንዲሁም የአቅም ግንባታ ስራዎችን በተቀናጀ መልኩ መምራት የሚያስችል መሆኑን የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ ገለጹ። የኢትዮጵያ መገናኛ ብዙሃን ባለስልጣን የሚዲያ ሬጉላቶሪ ስርዓትን ማጠናከር የሚያስችለውን የመግባቢያ ስምምነትን ከተለያዩ ተቋማት ጋር ተፈራርሟል። በመርሃ ግብሩ በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነቴ አለነ፣ የመገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ እንዲሁም የተለያዩ ተቋማት የስራ ኃላፊዎች ታድመዋል። ስምምነቱን የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ከተቋማቱ የስራ ኃላፊዎች ጋር ተፈራርመዋል። የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ በዚህ ወቅት እንደገለጹት ስምምነቱ የመገናኛ ብዙሃን ቁጥጥር እንዲሁም የአቅም ግንባታ ስራዎችን ከሚመለከታቸው አካላት ጋር በማስተሳሰር ቅንጅታዊ አሰራር ለመዘርጋት ያለመ መሆኑን ገልጸዋል። በ10 ከተሞች 5000 ዩኒት ደም ለማሰባሰብ የሚያስችል የደም ልገሳ መርሃ ግብር ሊካሄድ ነው። ከኢትዮጵያ ብሔራዊ የደምና ህብረ ህዋስ ባንክ አገልግሎት ከሙስሊም ተማሪዎች ሊግ ጋር በመተባበር 5000 ዩኒት ደም ለማሰባሰብ የሚያስችል የበጎ ፈቃድ ደም ልገሳ መርሃ ግብርን ሊያካሄድ መሆኑ ተገልጿል። ተጨማሪውን ይዘናል። የመርሃ ግብሩ አስተባባሪ ወጣት አክራ መሐመድ በሰጠው ጋዜጣዊ መግለጫ መርሃ ግብሩ የነብዩ መሐመድ መውሊድን ምክንያት በማድረግ የሚከናወን ነው። በሕክምና ተቋማት ውስጥ በደም እጥረት የሚቸገሩ ዜጎችን ለመታደግ ያለመ መሆኑንም ገልጸዋል። በሀገሪቱ በሚገኙ የሕክምና ተቋማት ከፍተኛ የደም እጥረት በመኖሩ በተለይም በወሊድ ላይ ያሉ እናቶች፣ ድንገተኛ አደጋ የደረሰባቸው ዜጎች፣ የቀዶ ሕክምና ተጠቃሚዎችና የካንሰር ህሙማን የደም አቅርቦት እንደሚያስፈልጋቸው ተገልጿል። በኢትዮጵያ ብሔራዊ የደም እንዲሁም ህብረ ህዋስ ባንክ አገልግሎት የደም ለጋሾች መሪ ስራ አስፈጻሚ ዶክተር መላሽ ግዛው በበኩላቸው አንድን ህይወት ከማዳን በላይ በምድር ላይ ትልቅ ስጦታ የለም ካሉ በኋላ ደም መለገስ ለተቀባዩ ህይወት ከመታደጉ ባሻገር ለለጋሾን በርካታ የጤና ጥቅሞች እንዳሉ ገልጸዋል። በአሁኑ ወቅት በክረምቱ የበጎ ፈቃድ አገልግሎት አማካኝነት የደም አቅርቦት መሻሻሉን ያመለከቱት ዶክተር መላሽ የክረምቱ ወራት መገባደጃና የመስከረም ወር በዓላት በሚቃረቡበት ወቅት የደም ፍላጎት ስለሚጨምር የሚሰበሰበው ደም ለሚቀጥሉ ቀናት የሚሆነውን ወሳኝ አቅርቦት ለመሸፈን ትልቅ ሚና እንደሚጫወትም አብራርተዋል።
በመጨረሻም የሙስሊም ተማሪዎች ሊግ የሚያካሂደው ይህ የደም ልገሳ መርሃ ግብር ህይወትን የሚታደግ የመልካምነት መገለጫ በመሆኑ መሰል ተግባራት ተጠናክረው ሊቀጥሉ እንደሚገባ አሳስበዋል። ከነሐሴ 21 ቀን እስከ 24 ቀን 2018 ዓ.ም ድረስ ለተከታታይ 4 ቀናት በአዲስ አበባ፣ አዳማ፣ ጅማ፣ ዲላ፣ ድሬዳዋና ወልቂጤን ጨምሮ በ10 አበይት ከተሞች እንደሚካሄድ የተገለጸ ሲሆንም በአዲስ አበባ ብቻ ከ6 በላይ የልገሳ ጣቢያዎች እንደሚከፈቱ ተብራርቷል። የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለሐሙስ ወደ እናንተ እየደረሰ የሚገኘውን ቀን መሃል ዜናችን ነው። አሁን ደግሞ ከባህር ማዶ ያዝናቸው እናልፋለን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶች ያስረከበው ሆራል ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። ዩክሬን በሩሲያ ኖቮሮሲስክ ወደብ በፈጸመቻቸው ግዙፍ የድሮን እንዲሁም ሚሳኤል ጥቃቶች 2 ዋነኛ የጥርጣሬ መለኪያ ጣቢያዎች ጉዳት እንደደረሰባቸውና የመጨረሻው ትልቁ የሩሲያ የባህር ኃይል ሰፈር መመታቱ ተገለጸ። ዩክሬን ሌሊቱን በፈጸመቻቸው ጥቃቶች የ8 ዓመት ልጅን ጨምሮ 3 ሰዎች ሲገደሉ 24 ሰዎች ጉዳት እንደደረሰባቸው የአካባቢው ባለስልጣናት ገልጸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ አገሪቱ ጦር የሩሲያን ጦር ሰፈር ለማጥቃት በአካሄደው ልዩ ኦፕሬሽን ሮኬቶች፣ ጀት እንዲሁም የባህር ድሮኖችን ማስወንጨፉን ተናግረዋል። የእህል ጣቢያዎችን ስለመመታታቸው ግን አልጠቀሱም። የዩክሬን ጦር ኋላ ላይ ባወጣው መረጃ መሰረት 4 የሩሲያ የጦር መርከቦች መመታታቸውን ገልጿል። ሩሲያ ስለዚህ ጥቃት ምንም አይነት አስተያየትን አልሰጠችም። ፕሬዝዳንት ዜሌንስኪ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ መሰረት የሩሲያ ጥቃት እስከ ቀጠለ ድረስ ወራሪ መርከቦች እንዲሁም እነርሱን የሚደግፉ መሰረተ ልማቶች በሙሉ ደህንነታቸው የተጠበቀ አይሆንም ብለዋል። አብዛኛው የሩሲያ የጥቁር ባህር መርከቦች የሚገኙት ከሀገሪቱ ትልቅ ወደቦች አንዱ በሆነው ኖቮሮሲስክ ነው። በዚህ ወደብ የሰፈሩት መርከቦች ከዚህ ቀደም በሩሲያ ወረራ በተያዘው ክሪሚያ የነበሩ ሲሆኑ በዚህ የሚገኘው ወደብ ለዩክሬን ጥቃት በእጅጉ የተጋለጠ ነው። ረቡዕ ምሽት ጥቃት በተፈጸመበት ስፍራ የሚገኘውና ዋነኛው የጥርጣሬ ንግድ ኩባንያ የእህል መለኪያ ጣቢያውን እንደመታ ታስ ለተባለው የሩሲያ የዜና ወኪል አረጋግጧል። ሌላ ኩባንያም ተመሳሳይ ጉዳት ማጋጠሙን ለሮይተርስ ተናግሯል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለሐሙስ ወደ እናንተ እንዲደርስ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ጤና ይስጥልን።